የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ስራ ሰረሽ ብለቅ አቤቱ በዚህ እንዴና መቆርጦ ግራይንደር የለም ሲጀመር ለትንንሾቹ እኮ ነው ይሄ። አረ ጉልማ ቢሮ ውስጥ ነን። ተው ቤትዬ፣ ስለ ሰው ቀድጄ ልልበሰው። አንቺ ምንድነው? ኮየ ስትኖሩ ጥቅሙ ምን እንደሆነ ልንገራችሁ። እንደዚህ አይነት ዱሮን አይደለ የተረሳ። አሁን ጾም ነው መብላት አልችልም። ልበላ ነበር እናንተ ጾም መሆኑን አስታወስኩት። እግዚአብሔር ይቅር ይበለኝ እና ላይቭ ነው የምታዩት። ኮየ ስትኖሩ ጥቅሙ ሌላ ምንድነው? ምድሩ ሰፊ ነው። አትጨናነቁም። ሀሜት ከፈለጋችሁ ወጣችሁ ከራሳችሁ ጋር ነው እንጂ ሰው የምታሙት ማለት ነው። ከሰው ጋር ሰው ማማት አይቻልም። ለምን ሰው የለም? ሁሉም ጧቶቶ ማታ ነው የሚገባ። ለወሬ ጊዜ የለንም። ሰው እነዚህ መኪና የኔ ናቸው፣ ግን በእግሬ ነው የሚሄዱ ለጤንነት ይስ ካሌብ ድረስ ማን ድረስልኛልሽ? ካሌብ የደገፍኩሽ እኔ ደርሶ ያድንሽ ይመስል የምትጠሪው እሱን። ተሳስቼ አታከብደው። በእርግጥ ከሱ ጋር ሆኜ እንቅፋት መጥቶኝ ያውቅ። ታዲያ ለምን ትቆጫለሽ? እኔ መሬቱን ፈልፍዬ ድንጋዩን አላወጣሁት። ኡፍ ነገር አትብላሁን። እኔ እንኳን ነገር እየበላው አልነበረም። ካልሆነ እንሂዳ። አንሄድም። ብዙ ታገዝኩሽ፣ አሁን ግን ይበቃል። እየተሳቀብኝ ህመምሽን ችዬ አብሬሽ ሆንኩት እኮ በወደድኩሽ ልክ ተወጅኛለሽ ብዬ ነው እንጂ እንድትንቂኝ አይደለም። አስሬ ሱሷት በይ። ሜዳ ላይ በትኖ ጥሎሽ ሲሄድ አፋፍሽ ሰው ያረኩሽ እኔ እንደሆንኩ አስተዋሽ የሚያስፈልግሽ አይመስለኝም። ቆይ ምን አድርጊ ነው የምትለኝ? ስማ ብትሄድ ብትመጣ ግድ የለኝም። መተው ብርቅ አይደለም። እሺ እሱን አውቃለሁ። ስሚ የሄደን ትሽ ያለሽ መያዝ ካልቻልሽበት እድሜ ልክሽን ስትታመሚ ትኖሪያታለሽ። ለማንኛውም ይቅናሽ። እኔ ግን ደከመኝ። ልቤንም ቢሆን መጨረሻውን አይለታለሁ። ካናዳ ውስጥ የሚኖር ሚስት ፈላጊ የ24 ዓመት ወጣት ቀኑ ምን ይመስላል? ሜዲቴት ማድረግ ጀምራለሁ። ምክንያቱም የፍቅረኛ የአእምሮ መረበሽ አልፈልግም። ከዛ አልጋዬ ላይ ተኝቼ እያለሁኝ የምመኛቸው ነገሮች መጽሐፌ ላይ ጽፋለሁኝ። እኔ እንግዲህ የአልጋ ማንጠፍ ውልፍት አለብኝ። ማራት ስለማይመችኝ የሽንት ቤት ለሻወር ብቻ ነው የምጠቀምበት። በጣም ወንድ ከመሆኑ የተነሳ በቀዝቃዛ ውሃ ብቻ ነው የምታጠበው። ውሃውን ስነካ ደግሞ ምንም የፍርሃት ምልክት አላሳይም። የቀዘቀዘው ውሃ ማሞቅ ከፈለኩኝ ዘፈን ከፍቼ መጨፈር ብቻ ነው ያለብኝ። አንዳንዴ ደግሞ እንደ እብድ ያደርገኛል። ማርያም ነኝ ቆንጆ ፊቴን ስቀማባ ላይሽኝም። እኔ ወንዳ ወንድ ነኝ። እንደውም ላሳይሽ። ማርያም ወንዳ ወንድ ነኝ። ጫማ ይሸታል ራሱ ኪዮሽ። አንድ የጎደለብኝ ነገር ቢኖር ምግብ መስራት በምንም ተአምር አልችልም። ግን ይህ ኮረዳ ምግብሽን ቢሰራልሽ ምግቡ ጣፈጠ አልጣፈጠ ምን ትርጉም አለው? ተመልከቺው እስኪ። አቤት ውበት፣ አቤት ግርማ ሞገስ፣ አቤት ፍርጅ አከፋፈት፣ አቤት ቁንጅና፣ አቤት ቁንጅና ዘጋ። ማንም ሰው የማያውቀው ትልቅ ክህሎት አለኝ። እሱም እንቁላል መስበር ነው። አቤት ግርማ ሞገስ፣ አቤት አቋቋም፣ አቤት ምግብ አሰራር። ምግቡ እንግዲህ ተሰርቶ አልቋል። ትንጥየዋ ማንካ ላንቺ፣ ትልቁ ማንካ ደግሞ ለኔ። ትልቅ ማንካ የምትወድ ሴት አትመቸኝም። ዋው አቤት ያቃጠለ ማነህ? ሰላም ጋሽ እንዴት ነው? ምን ፈለግ? ሳራ ቤት አለች? አዎ ሳራ ቤት ነው ያለ። ማነህ አንተ? እኔ ጓደኛዋ ነኝ። ጓደኛዋ? አዎ። ወንድ ልጅ ነህ እኮ። ወንድ ልጅ ነኝ አዎ ጋሽ። እና ወንድ ልጅና ሴት ልጅ ብቻ ጓደኛ መሆናቸው ልጅ ልበዳት ነው? ኧረ አይደለም ጋሽ። እንዴ ምን ሆነዋል? እንደሱ አይደለም እንጂ ጥንቸልና ነብር አንድ ላይ ይውላሉ? አይውሉም እኮ ጓደኛሞች አይደሉም። ልጅ ልበዳት። አዳምጥኝማ እንዴ እንደሱ አይደለም። ላስረዳዎት። ነገሩ እንደዚህ ነው። እንዴት ነው ነገሩ ታዲያ? ምንድነው ነገሩ? ጌ ነኝ። ጌ? አዎ። እኔ ልበዳይ? መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ሆኖ ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላይ ነው አይደል? ጋሽ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ይመች ጋቢና ሂሳብ
ቀስ በል እንጂ ማክሮዛ ጭራሽ መንገድ ዘግተህ ቀስ በል ትለኛለህ። እንደውም ማቆሽሽ ለኝ ሰውዬ ወዴት ነው? ዘው ኧረ እግዚአብሔር ይስጥልን እኮ እኔ ነኝ ለማኝ። ሰውዬ እኔ ለማኝ አላልኩም፣ እግዚአብሔር ይስጥልኝ ነው። ቦስ መጣ እንዴ? ያልኩህ ልጅ እሱ ነው። ለነገር ሲሆን ነው እንጂ እኮ ጠርተኛ አታውቅም። ማፈር ያስጠጣሽና መድኃኒዓለም አባት አይወላድ በጣም አሪፍ ነው። ልጆች እንዴት ናቸው? እቺ ጠላ የምታወጧት የአስካረችን ልጅ ታውቋታላችሁ? ኬንዞ ነው። ኬንዞ አይ ሲጃራውን ሲጠጣው እናንተ በስክሪቱ አትስቡት። ልብ ቅርጽ ሰርቶ ወገው ልቡን እንዴ ማዘረኛንም እኮ ነገ እንደዚህ ነው የሚሉት። ምን ድሮማ አንተ የእሱ ጓደኛ ነህ። አብራችሁ አይደል ስታጨሱ የምትውሉ ጭስ ያርግ መድኃኒዓለም። ማዘር እያየሽ ሰላም ነው? ሰላም ናችሁ? የት እያስካበችልሽ ታውቁታላችሁ? አናውቀውም። ታውቁት እንገራችሁ። ሲጋራውን ሲጠጣው አንዱ ፓኬት ፊቴ ላይ ያጨሰው ይኸው እኔ አፈር ልሆንልህ እንደው አንዱ ፓኬት ባጭ ቴሮስም እኮ ጥይቱ እንደዛ አድርጎ አልጠጣው። እናንተ ማዘር በጣም ወሬ ይወዳል ይመስላል። ሳደርስ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቻለሁ። አረ የቱን አታውቀውም? አሁን እንደውም እየመጣ ነው። በዛውም ትተዋወቃላችሁ። እሺ ደስ ይለኛል። እንዴ ዴቭ ወይ ሰላም። እሺ ሰላም ነው። የኔ ፍቅር እንግዲህ ያልኩህ ያጎቴ ልጅ እሱ ነው። በል እንዳይደብር፣ የሚያስፈልግ ነገር ካለ ሳትፈራ ጠይቃት። ለኔም ደውልልኝ። አታስብ ጆ፣ እህቴ አይደለች? እሺ በሉ ቻው የኔ ውድ። የኔ ፍቅር ወይ ናፍቀኝ ነበር እኔ ራሱ። ስልኬ ረሳው። ቶሎ በስቲ የኔ ቆንጆ፣ ይሄን ጊዜ ስጠብቀው ነበር። እሺ ያጎቴ ልጅ፣ በጣም ነበር የናፈቅሽኝ። እኔም በጣም ነበር የናፈቅኝ የኔ ፍቅር። ይቅርታ ስልኬ ረስቼ ነው ረበሽኳችሁ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን አይን አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለ እኔ ለብቻዬ ለምተኛ አብሬሽ ከተኛው እሳሳት አለው አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያስተኛኝም፣ ወይ ሌላ ሰው አብሮኝ ተኛ አለችኝ። እንግዲያማ ሰለሞን አብሮሽ ተኛ የልብ ጓደኛዬ ነው ምናምን አልኳት። ኧረ ጥራው እኔም እወደዋለሁ እሱ ልጅ ጥሩ ልጅ ነው ምናምን ብለኝ እዤው መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዤው መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉድ አውጣኝ፣ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲጥ ስነሳ አይጧን አትለየ። አሁን ዱብ ስትል አይጧን ሳይ እነሱ ቦግ ሳረገው ራሱ እነሱ ምንም አያረጉም፣ ተቃቅፈው ተኝተዋል ዝም ብለው እና ጓደኛዬ ይቅርታ ስለጠረጠረ በቃ እኔ ሻወር ልውሰድ። ወረሰብ ሰሚዓስ ብስቕታ ክጭን ባህሪዩ ብዙሕዩ ናይ ወዲ ሰብ ነገር አግሪሙኒ አነ እንዳፍቀርክዋ ጨረስክ? አዎ የኔ ፍቅር። ስልክህ ቴክስት ነው መሰለኝ ጮህ ነበር። ምን ነው? ምንም አታስብ፣ አላየሁት። ስልክህን አልነካውም። አረ መብትሽ እኮ ነው። በቃ ሊዳውን ቆይ እንጂ እራት እንበላለን ተባብለን አይደል እንዴ? አስቸኳይ ነገር ገጥሞኝ ነው። በቃ እንደውም ተነስቼ ልልበስ፣ አብሬ እሄዳለሁ። አብረሽ ልትሄጂ? ረቂቅ ባላዊ ነጸላ አንዳንድ ሰዎች ይሆናሉ በቃ ብለው ያው ምን እንደሆነ አይታወቅም፣ ምን እንደሚያደርጉ አይታወቅም። ቴክስት ይደራረጋሉ፣ ይደዋወላሉ፣ 30 ደቂቃ እያወሩ ምንድናቸው አይታወቅም። ከዛ ተፋፍረዋል። ምንድን ማለት ካለፈ በኋላ እንትን መንግስት አያውቃቸውም። ብክነት በቃ ብክነት። ለምን ይሄን ቅርጽ ሊይዙ ቻሉ ነው የምትሚሆነው? ብክነት በቃ አለ። እኔ እንደዚህ አይነት ሰው አለ ግን በደንብ ማቀው። እኔም ሆኜ አውቃለሁ። ሲያስጠሉ እኔም ሆኜ ስለማቅ ነው ባይዞ እንደዚህ ሲሪየስ
ማ እንኪ ሰው ይታቀል ይማ ታውቂዋለሽ? ሰውዬ አላውቀውም። ዘመዷ ነኝ ከሀገር ቤት አሁን የመጣሁት ብሎ ሳሎን አስገብቼው ተኝቷል። ሳሎን ገብቶ ተኝቷል። መቼ? አሁን ዘካሪያስን እና እንክፈትለት ብዬ ሰንኳኳ ክፍሉን ዘግቶ ተኝቷል። እና አንቺ ከፈትሽ አስገባሽ? እኔ ጎረቤት ያንኳኳ መስሎኝ እኮ ነው። ለምን ከፈትሽ? ማየ ጎረቤት መስሎኝ። አላውቀውም። ምን ሆንሽ ነው? እስቲ አቀልጂማ። ዘመዷ ነኝ አሁን ነው ከሀገር ቤት የመጣሁት አለ። እና አስገባሽው? አዎ ተኝቷል። ሳሎን አትጩይ ይሰማሻል። እንዴ ምን ሆነሽ ነው? ተኝቷል። አትጩይ። አስተኛሽው? ደክሞኝ ነው የመጣሁት ከሀገር ቤት አለኝ። ምን ላድርገው? ለምን ከፈትሽ? ማይ ጎረቤት መስሎኝ እኮ ነው። ምን ይሻላል? ሻፈትሽ ማይ እኔ እኮ ዘመዷ ነኝ ሲል ታውቂዋለሽ ብዬ እንጃ። አላውቀውም። አትጠሪኝም ነበር? ማይ አትጩይ እሺ። ተኝቷል ሳሎን። ልብስ ፌስታል ምናምን ደግሞ ይዞ ነው የመጣው። እኔ እሱን ሳይኮ ነው በእናትሽ ዘመድሽ ነው ብዬ። አላውቀውም። ወይ አትጂ ማላውቀው ቢሆን ልጠይቀው። የሆነ ነገር ቢያደርገንስ ማ እና እሺ ምን ላድርግ? እኔ እንጃ ምን ላድርግ? እኔ አላውቅም። ማን ጋር ልደውል ነው? ጥበቃው ጋር ነው። ለምን ልጥራው ጥበቃውን? ማየ ምን ሆነሽ ነው? ማየ አይ ነው ቀልድ ነው ፍራንክ ነው በዚህ ሰዓት ማየ። ያንቺ ፍራንክ ስታስጠይ በእናትሽ ወደዛ ሂጂ። ያምሻል። ምን አባቱ ነው በዚህ ሌሊት? ሄሎ ምንድን ነው? ተኝተህ ነው? እና በሌሊት 8 ሰዓት ምን አደርጋለሁ? ኧረ እኔ ስለ ቤቲ ልነግርህ ነው። ቤቲ ነው አወቃት? ቤቲ ሳይሰፈሯ አወኳት። ውለድላት። አረ በመድኃኔዓለም ልተኛበት። አረ ስለፈጠረህ አምላክ። አረ ቆይ አቢኒ አረ አቢኒን ጉድ ልንገርህ በእናትህ። ምን ሆነ አቢኒ ዘር? አቢኒ አወቀው? ግን አውቄዋለሁ። ቀኝ እግር ብቻ አኩር ያለው በእናትህ። አደጋ ነው አደጋ ደረሰበት እንዴ? ሌላኛው ግራግሩ ነው። አረ መክነህ ቅር በፈጠረህ አምላክ ልተኛበት። ሌሊት እየደወልክ አትበጥብጠኝ። ያንተ እንቅልፍ የለህም እና እኔ ቁጭ ብዬ ማደር አለብኝ? በሰዓት አትቆረጥም? ጠጥተሽ ብትገኝ ይሻላል። ትንሽ ደቂቃ ነው ያለፈው። ያው ቡና ሰዓት ተጣጣጣለው። ማደንዘሽ ሆነጋሽ ምንድነው? በዚህ እድሜው እንደዚህ መቆረጥ እንትን ማነው? ስራ አይደል እንዴ? ስራ ሰረሰርሽ ይብለቅ። አቤቱ በዚህ እንዴት ነው የምቆርጠው? ግራይንደር የለም ሲጀመር። ለትንንሾቹ እኮ ነው ይሄ። ምን አይነት ዶክተር ቦታ በሰዓት አትቆረጥም? ቦታ አስተካክላችሁ አትጨቃጨቂ። ያ ነገር በጣም እየቀለለኝ ነው። አስወግጄልህ ነው። በዚህ እድሜ ዝሙት ሆነ። አስወገድኩልህ።